አሰላሙ አለይኩም ቤታችሁ መተናል። ልጃችሁ ለትዳር ለኛ ፈልገናል። የዛሬ ቪዲዮ ሀሳቡ ይሄን ብቻ ነው የሚያመለክተው፣ ሌላ ነገር ምንም የለውም። እንዴት ናችሁ ውድና የተከበራችሁ ቤተሰቦቼ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። አዲስ ነገር አለ። ኢሳምና ኢክራም የመጨረሻ ውሳኔ ተወስኗል። ኢክራም ሀሳቧን ቀይራለች። ኢሳምም አባት ቤት ሄደዋል ሊጠይቅ ልጃችሁ ለትዳር ለኛ ፈልገናል ሄዶ ነበረ። ያው ኢክራም ቀድማ ስላልተናገረች ለቀጣይ ክፍል ተዘዋውረዋል እና በጣም ደስ ብሎኛል። እኔ በወክሌ እናንተ ደስ አላለ እና ዛሬ ፋዘሯን አባቷን ለመታወቅ ሄድኩኝ ቤታቸው። እዛ አካባቢ ነኝ ያለሁት ቤታቸው እና አባትየው የሚያወሩት ነገር ምንም አይገናኝም። በቃ ምንም ኖርማል እንደ ጓደኛ ነው ያወሩኝ እና ኢቨን የእሷን ስለሚያውቀው በቃ እንደምንሰራው ነው የሚያውቀው እንዲህ ማለት እነሱ እያሉኝ ያሉት ስታስከትል ምናምን የውጭ ነው አዋሱ እኮ እኔ እንጃ እንግዲህ እሱ ነው የሚያውቀው እንደሚሄድ ነው የሚያውቀው። እንደ ማለት ምትነሱ እንደሚሄድ ነው የማውቀው ማለት የሚያውቀው እንዴ እንደሚሄድ ነው እሱ የሚያውቀው። ታዲያ እንደማልሄድ ነው እንዴት የሚሄድ የሌላ ስምነት ምን ሆነ ነው እንደሚሄድ ቀልለው እንደሱ። እኔ እንደውም የአንተ ያለ ያወቀ ምናምን መስሎኝ ነበረ። ስንታረቅ ምናምን ትቀራለች ምናምን ብሎ የሚያስብ ምናምን መስሎኝ ነበር። ግን እንትን አለ ለምን እንጃ እንግዲህ እንዴ አልገባኝም። የምታወሩ ነገር እንዴ ሳትነግሩ ነው እንዴ ይዘሽ የምትሄጂው ፋዘርሽ ጋር? እኔ እኮ በቃ በዚሁ እንትን እንድትለው ስለማማም እንድጠያይቁ አይደለ የመጣው እንዴ ምካሞኛል አይ ነው እና እኔ እኮ ቀጠሮ ለማስተዋወቅ ምናምን ትለኝ ቀጠሮን አላሳልፍም ብዬ እኮ ነው እንጂ ታውቂያለሽ አይደል እንዴ ከተኛሁበት የተነሳው። አዎ ግን እንዴት ነው ምን ልበለው ማለት ምን ታያለሽ? ምንድን ነው የምትይው? እኔ ምን እለዋለሁ? በቃ ከአንተ ጋር ማውራታችሁ የሆነ ነገር ትገባባላችሁ። እኔ ጋር እኮ ምንም ያወራን ነገር የለም ከእሱ ጋር እኮ። ለምን አልነገርሽውም? ምን ብዬ ልንገረው እንዴ? ከዚህ በፊትም እኮ እዚህ ስለ ውጭው ስለ ምናምን ነገር እኮ በመከራ ነው ያሳመንኩት። መጀመሪያ አልቀበል ብሎ እንጂ ከመጀመሪያውም እንትን አላለ ነበር። ከዛ በኋላ በመከራ ሳመንኩት። አሁን ደግሞ ምን ብዬ ነው ተውኩት ምናምን ለምለው ማለት ምን ብዬ ነው ተውኩት። አንቺ ቀልድ ነው እንደሱ እንትን ኢክራም አሁን ሁለቱም ጋር እንትን ሁለት አጥ እንዳቱ አሁን ለአባቷም ተናግራለች። አግብታ ወደ ውጭ እንደምትሄድ ምናምን ነገር ተናግራለች። እዛ አሁን ደግሞ ውጭ ቀረ አላገባምም ውጭም አልሄድም ስትል ለምን ብለው ይጠይቋታል። እሷ ደግሞ በቂ ምላሽ የላትም እሱ ጋር ኢሳም ጋር አሁን ምንም። ከዛ በኋላ እነሱ እንደነገርሽ ኒካ አስራለሁ ምናምን ሽማግሌ ልካለሁ ምናምን እሱን ነው የምትፈልገው ይመስለኛል። እሱን እንግዲህ አሁን ኢሳም ማድረግ ያለበት ምንድን ነው? ቶሎ ብሎ እሷ ለአባቷ ስትነግረው እሱ ደግሞ በቃ አሁን መንገር አለበት ለኢሳም። ኢሳም ለኢክራም ሽማግሌ ልልክ ነው እንደምልክ ለአባትሽ ንገሪያቸው። ያ ነገር ደግሞ ተቋርጧል ብለሽ መናገር ነው። ትንሽ ይከብዳል። እርግጠኛ አልሆነችም። ከዛ በኋላ እንዳትቆይ ምናምን ይመስለኛል። አይመስላችሁም? ይኸውልህ አሁን አባቴ ነው መቼም እንግዲህ በእንትን ነው የማወራው አይደለ? እና የዛን ጊዜ ይሄን ነገር ስጀምር ምናምን በቃ እንደዚህ አይነት ነገር አለ እና እሄዳለሁ ምናምን አልኩት አይደል? እና ያኔ አልተቀበለኝም የነበረው መጀመሪያ ላይ። ከዛ በኋላ በመከራ ነው ቀስ በቀስ ከልጁ ጋር ባለው እንትን ያመንበት። ከዛም ምን ብዬ ሰውኩት የምለው ማለት ይተዋወቃሉ ነው ከሱ ጋር እንዲያው ብዙ ነገር አሉታል እያልኩ ነበር። እኔ ልነግረው እኮ ሞክራለሁ። እንዴ አትሂጂ እዚህ እንሰራለን ምናምን ተባባልናል እንዴ። ኢሳም ግን ዘንድሮም ስራ ላይ ነው። እዚህ እንሰራለን። እሷ እኮ ከስራ ጋር አይደለም ችግሯ ከትዳር ጋር ነው። ስለዚህ አንተ ማድረግ ያለብህ አሁን ሽማግሌ ልልክ ነው በላት በግልጽ።
በግልጽ ሽማግሌ ልልክ ነው። ስለዚህ ለአባትሽ አሳውቂያቸው እኔ ሽማግሌ እንደምልክ። ግን ምንም ነገር አልወሰንማ። ከዛ አሁን ደግሞ ለሱ እኔ እንጃ ብቻ እንትን ነው ይህ ዝም ብዬ እንደዚህ ትቼዋለሁ ምናምን ቀርቻለሁ ምናምን ማለት ነው። አሁን የፈራው እንዲህ ለምን ነው የምትፈሪው? እንዲህ በቃ ቀልድ ነው ያልሽው። አንተ አሁን እንደማትተዋት በምን እርግጠኛ ናት? ያ እዛ ያለውን ነገር ፕሮሰስ ትታ ለአባቱ አውርታ አንተ ደግሞ ወዲያው እንደምትልክ ትንሽ እንስራ እንደማትላት በምን እርግጠኛ ሆነች? እሱን ነው አሁን ግራ የገባት ኢክራም ማለት ነው። የውጩን ለመተው ወስናለች፣ እንደዛ ነገር ወስናለች ምናምን። ግን እኔ እናንተ እኮ እንግባባለን፣ ግን ወላጅ ጋር ሲሆን ማለት ነው እነሱ ነገሮችን አካብዶ ነው የሚወጡ እኮ። እኔ እና አንቺ ጋር ኒካ ቢኖር ኦር ደግሞ ትዳር ቢመጣ እኔ ከአባትሽ ተደበቄ ነው ይዤሽ መጣፋው። ለምንድን ነው በትክክል ማትነግሪው? ነግረሽው እንዲህ ነው እኔ እናሱ እንዲያስበሃል አልሄድም ምናምን አትይም እንዴ? እኔ እኮ ፈርቼ ነው አይደለም እንደዛ ልለው አይደለም እንደዛ በቃ አሁን ነው ትክክለኛ መልስ የሰጠሃት። በቃ አሁን በቃ አለቀ ጉዳዩ። ሄዳ መንገር ብቻ ነው። አንተ እንደዚህ አስበናል፣ ኒካ ምናምን ልናስር አስበናል፣ ስለዚህ ብለሽ መንገር አሁን ነው። ከዚህ በፊት እንኳንም አልተናገረችም። ከአንተ ቃል የሆነ ቃል እስከሚመጣ ድረስ የሆነ የወሰናችሁት ውስጋለች። ያ ነገር ከወሰንክ በኋላ አሁን ሄዳ መናገር ትችላለች። ምንም ቀስ በቀስ የለውም። ምንም አያውቁት። ምንም ትልቅ ሰው አያውሽም። ሲጀምር ትልቅ ሰው አያውሽም፣ አያስመስልም። የሆነ ነገር ቢያውቅ ኖሮ እንደ ምክር የሚሆን እንደ ትዕዛዝ የሚሆን የሆነ ነገር ይሉኝ ነበር እኮ። ምን ልበለው ነው ለእኔ እኮ ማለት ነው የሰማ አሁን ወላሂ የልጅ ጨዋታ ነው የሚመስለው እሱ ራሱ። ለምን ልሄድ ነው ከዛ ቀረ ምናምን ስለው በቃ በመከራ ነው ያማነው። ከዛ ደግሞ በጣም ተስፋ አድርጓል። እንዲህ እሳቸው ከሚሄድሽ ጋር እኮ ጉዳይ የላቸው ማለት እንዴ? እንዲህ ለምንድን የሌላችሁ ሰው ደግሞ ማለት በቃ ይሄ የውጭ የሚሄድ ብቻ ለፕሮሰስ እኮ አይደለም አይደለ? ታውቃለህ አይደለ? ከመጀመሪያው ያለውን ነገር እሱ ያደረግ ምናምን። እሺ እኮ የነገርኩ ነገር አለ። ቀልድ አይደለም መቼም የጀመርን የነበረው ከልጁ ጋር አይደለ? ቀልድ አልነበረም። ወይ ለመሄድ ለፕሮሰስ ለምናምን ብቻ አይደለም የነበረን ነገር። አሁን ክረም ትነግራቸዋለሽ ትነግራቸው ጨዋታ ነው ያልሽው መሰለኝ። ስማ እኔ አሁን ለአንተን እንደዚህ እንደምነግረው እኔ እኮ ለአንተ ራሱ ለመናገር እኮ ምን ያህል ጊዜ እንትን እንዳለብኝ ታውቃለህ። ሳልነግር እንዴት እንደቆየው ታውቃለህ አይደል? ስለዚህ ስለ ውጭው ነገር ምናምን አረ ለአንተ ራሱ ለመናገር እንትን ይከብደኛል። እኔ ሲጀመር ሸመኛ ነኝ። ጭራሽ በላይ ሲሆን ደግሞ በጣም ነው የሚከብደኝ። እና እሱ ደግሞ ፋዘር ያው ቁም ነገር ነው የሚያስፈልጋለች። ይሳም ተረዳት ፕሊስ። ሴቶች ከተግባር ይልቅ በምላስ መጀመሪያውም ያው ተሳስተህ ነበር። አላህ እንደው ጠበቀ መለሰልህ እንጂ አሁንም በንግግር በደንብ ንገራትና በቃ እንደዚህ ብለህ አውራትና ከዛ በኋላ በቃ አለቅ። በአንተ እርግጠኛ 100% ማፍቀርህ ሳይሆን ቶሎ ወደ ትዳር ትገባለህ ወይ ነው። ቶሎ አሁን ሽማግሌ ትልካለህ ወይ ነው የእሷ ጥያቄ። ወይ ደግሞ በቃ አሁን ገና የውጭ ፕሮሰስ ቀረ ብላ ለአባቷ ትነግራለች። መልሳ ደግሞ ትቆያለች ምናምን ቆይቶ ምናምን የሆነ ጊዜ ላይ ደግሞ መልሳ ኢሳም ሽማግሌ ሊልክ ነው ከቆየ በኋላ ማለት ነው ይሆናላ። ቪዲዮ ምናምን ሲለቀቅ ምናምን በተለይ ደግሞ መጨረሻ ላይ ምናምን አካባቢ የባለፈው ስንታረቅ ምናምን የለም የእሱ ጊዜ ምናምን ላይ በቃ የሆነ እየደበረው እና የሆነ እኔን የማመን ምናምን ነገር እንትኑ እየቀነሰ መጣ። ገባ እና እሱ ነው አሁን ላይ ተስፋ እየቆረጠ ነው። እኔ ከማሳየውም ፊድባክ አንጻር ምናምን በቃ ይሆናል አትወደኝ ምናምን ዝም ብለህ ነው ምናምን አይነት ነገር ማለት ጀምሯል። እና እነሱ ደግሞ ቀስ በቀስ ነው በቃ እንትን የሚሉት። ጊዜ ስለምትጫወች አንቺ ነሽ ባይዘው የኔም ጊዜ የራስሽም ጊዜ ነ ባት መንገር ያለብሽን ተናገሪ። መወሰን ያለብሽን ወስኝ። ቀስ ብዬ ነው የምነግረው በአንድ ቀን እንዴት በቃ ወስኝ። ሙድ እያስሽ ከሆነ ንገሪኝ። ለምንድነው ሙድ የሚይዘው? በቃ እና ወስኝ። ምንድን የምትሚያጃጅልሽ እንደዚህ? አልተጃጃልኩም እኮ ይዛ ምንድን ነው የምትለኝ? ሼም ያዘኝ ምናምን ሰው በላይ ሼም ይዘዋል እንዴ? እንዴና ሄደሽ የምትፈልጊውን ነገር ማድረግ ያለብሽን አድርጊ። ይኸውልህ ሳም እንደ ቀልድ ልሄድ ነው ልቀር ነው ምናምን አይባልም። ምንም ችግር የለም። ቀልድ አይደለም ቁም ነገር ነው። እንዴ ይቆጣል እንዴ? ምንድን ነው እና ስለሚቆጣ ታዲያ ምን ልትል? ይኸውልህ ሳም እኔ እየቀለድኩ ነው የሚመስለው። በቃ በህይወት እየሾፍኩ ነው የሚመስለው። እሱ ፋዘር በህይወት እየሾፍኩ ነው የሚመስለው።
ልሄድ ነው ብዬ ከዛ እንትን ካለ በኋላ ከዚህ ሁሉ ነገር ኢቨን እሷ ከኔ ባሳሽ ይመኛል። አሁን ልጁ ካደረገው ነገር አንጻር ነው። ለምን እኔ አሁን በቃ እዚህ ያለኝ ነገር ይበልጣል ብዬ እንኳን ብቀር እሱ በጣም ነው የሚይዝ። ከመጀመሪያም እኮ ጠይቆኛል። እርግጠኛ ነሽ በዚህ ነገር እርግጠኛ ነሽ ምናምን ብሎ ጠይቆኛል። አሳመኝ ሆነ በማክል ቤቱ ነገር እዚህ በመሄደው ነው እዛ ሄደሽ ምናምን ብሏል። ግን አሳመኝ ምን ሆነሽ ነው እንዴ? ወይ ከሰውዬው አለሽ ወይ ከኔ ያለሽ እኮ አይደለም። ለምንድን ነው እኔ እኮ ተጨነኩ። ታዲያ አባትሽን አውሪው። አውራዋለሁ እንዴ ስለ ኒካ ማውራሽ ምናምን እኮ ከአባትሽ ጋር ሰላም ሰው ነው። እንደው ዝም ብሎ ሰው ሽማግሌ ላካል ተልኮ ከዛስ የትኛው እንደሆነ ራሱ አባትሽ በማያውቀው ሁኔታ እንደዚህ ይደረጋል እንደ ሄደሽ አውረተሽ ቁጭ ብለሽ ከዚህ ሰው ጋር ነገር እፈልጋለሁ ያን ሰው መተው አለብኝ እንደዚህ መሆን አለበት ምናምን በይ። በትክክል ቁጭ ብለሽ ማውራት ለመጂ ከሱ ጋር አንቺውን ጊዜሽ ነው እንዲሽ ምናምን ትይበት እኔ ያህል እንደዚህ ማውራ ሰው እኮ አይደለሁም። ከቤተሰብሽ ጋር ካላወራሽ ከማን ጋር ልታወሪ አይደለም። በቃ አሁን ከዚህ በፊት እንደዚህ በመከራ ነው ያሰማንኩት። ከቤተሰብ ጋር ማውራት በቃ አልሆነም። እዛ የሆነ ነገር አገኘው ምናምን ብሎ ምክንያት መስጠት እኮ ነው። እንደ ከሆነ ራሱ ምን ይሆንሽ ያው ላውራው ምናምን እንዳይላ ልጁም ለወራው ምናምን ቢልስ አሁን ከልጁ ነገር ነው ምናምን ቀርደ ዲያውራ እሷ እንዴት አባት ልጁ የምትፈልገው ነው እንጂ እሱ የሚፈልገው ነው እንደሚደረሽ የእሷ ችግር ነው እንዳይለኝ ነው ልጁ። የአንቺም ችግር ቢሆን እኮ ማመን አለባቸው ነው የምልሽ። የአንቺ ችግር ሆነ የዛ ሰው ችግር ሆነ የኔ ችግር ሆነ በትክክል አምነው ነው ማውራት ያለባቸው አይደለ? አምነው ከዛ በኋላ ማን ከማን ጋር ትጋቢ እንደምትችይ ከማን ጋር ሰሪ እንደምትችይ ምናምን ነገር የምትወስኙ አንቺ እንጂ እነሱ አይደሉም። እንጂ ብለሽ እኮ በቁም ነገር ማውራት ሼም ያዘኝ ከዛ ሼሚቶች ይዞች ከዛ ከኔ ጋር እኔና አንቺ እየተጃጃልን እንቀጥል ነው ሀሳብሽ። ይኸውልሽ አሁን ከቤተሰብ ጋር ማውራት መለመድ መቻል አለብሽ። ስትጃጃ አንቺ ማለት ነው እኔም ታጃጅኛለሽ። እንዳልወሰን የምታደርገኝ እኮ አንቺ ነሽ። ሰው ዝም ብሎ አይጋባም። ወንድ ልጅ ቆረጠ ይላል። አሁን ዝም ብሎም አይለያይም። እሺ ምንድን ነው የምለው? ምንም የምትሆን በይ። እኔ አባትሽን እኮ አንቺ እንጂ ነው ያራቀውም። እኔ ያደረጉኛል አለን። ያ አላህ የኔ ውድስ ታሳዝነኝ። ክራም በሁለት ቤት ሆና እንዳትቀር። አሁንማ በቃ አልቋል፣ ፋይሉ ሊዘጋ ነው። ግን ብዙ ሰዎች አሁንም አላለቀም ወይ ምናምን እያሉ ነው እና ወደ ሌላ ነገር እየመሰላቸው ነው ያሉት እና ተመድ ነው ምናምን እያሉ ነበር። አሁንም ገና ያላለቀ አልተቋጨም ምናምን ያሉ ነበረ ብዙ ተመልካች እና አሁን በቃ ምንድን ነው የሚባለው? ምን የሚባል ነሽዳል? አሰላሙ አለይኩም ቤታችሁ መተናል፣ ልጃችሁ ለትዳር ለኛ ፈልገናል። በቃ ይህ ብቻ ነው የቀረው። ረሚኒ አንተ ማጠፍ ስለማልፈልግ እኮ ነው። ለምን አትረዳኝ? ዛሬ ረሙን ጠርቻለሁ። ያው ከቤተሰብም ከጓደኛም ከእናንተም ብዙ አስተያየቶችን የተቀበልኩ ነው እና ያው ከዳጊ ጋር ተስማምተን ነበር ያኔ ረሙን ፕራንክ ለማድረግ የወሰንነው። ያው ረሙ ፕራንኩን ወድቆታል እና ሁለቱ የብዙ ዓመት ጓደኝነት ያላቸው ሰዎች ናቸው እና በእኔ ምክንያት ደግሞ ማንም ሰው እንዲጣላ አልፈልግም። አብዛኞቻችሁ እኔ በሁለቱ መካከል የገባው እኔ መሰላችሁ እና እንደዚህ እንዲሰማችሁ አልፈልግም። እኔም ደግሞ በእኔ ምክንያት ሰው እንዲጣላ ስለማልፈልግ ያው እንግዲህ ዳጊ ሰሞኑን አላግባብ የሆነ ባህሪ እያመጣ ነው እና ካያችሁት ቪዲዮ አሁን እሷ ለማስታረቅ መግባት ነበረባት። ሌላ ሶስተኛ አራተኛ ሰው ይግባ እንጂ ሶስታችን ለማስማማት እሷን አሁን ረሙን አንቺ ምን አጥፍተሽ ነው ረሙን ይቅርታ የምትጠይቂው እንዴ? አንቺ ምን አጥፍተሻል? ፕራንክ በማድረግሽ ነው እንዴ? ልጁ ልታሳብዱት ነው እንዴ? በአንቺ ምክንያት ሁለት የሚዋደዱ ጓደኛሞች ቢፋጁ በአንቺ ምክንያት ቢፋጁ ጸጸቱን አትችውም? ኧረ አይደረግም። ይደረጋል እንዴ? አሁን ዳጊ ይሄን ቪዲዮ ሲያይ ምንድን ነው የሚለው? አበዱ፣ ተፋጁ። ኧረ በሴት ምክንያት ተው፣ አትጣሉ፣ ተው። እኛ ሴቶች ራሱ በእኛ አትጣሉብን አንፈልግ። ያደረጉት በነበረ ጊዜ ዳጊ ረሙ ላይ ኬክ ደፍቶበት ነበረ። በባለፈውም ብቻውን ያከበረው ረሙን አልጠራውም ነበር እና ረሙ በጣም የደበረው ይመስለኛል። አልነገረኝ ነገር ነው አታቅፈኝም እንዴ? ሰላም አትለኝም? ዛሬ ያመጣሁት በአንተ ዩቱብ ቻናል
ሳታስፈቅድ ጀመርሽ? ያው ትፈቅድልኛለህ ብዬ አስቤ ነው። ያው ሰሞኑን በዚህ ሳምንት የተፈጠሩ ያሉ ነገሮችን አንተ ምንም እያስተዋልናቸው ነው አይደለም? ያው ቤት መተህም ዳጊ ያላግባብ የሆነ ነገር አድርጎብሃል። በባለፈው የተለቀቀውን ቪዲዮ አይተኸዋል? ብቻ አንተ ሳትኖርም ይሆናል አይደለ? እና በሁለታችሁ መካከል የገባው ያህል የተሰማኝ ነው። ብዙ ሰው ማስተያየት የሰጠኝ ነው፣ ቤተሰብ፣ ጓደኛ። በሁለታችሁ መካከል የገባው ያህል እንዲሰማኝ ነው ያደረጋችሁት እና ዋና የመጫወት በዳጊ ስም በእኔም ይቅርታ አልጠይቅም። ለምን አሁን እኮ ይቅርታ የእናንተ ይቅርታ ምን ያደርጋል ነው ያልገባኝ ነገር። ኖ ወይ ችግሩን እንድንፈታው ነው። ለምን ይቅርታ የምጠይቅኝ ነው? አንድ ነገር በዳጊ ስም ነው ይቅርታ የምጠይቅህ። ዳጊ ባደረገው ድርጊት፣ ኬኩን በደፋብህ፣ በተናገሩ የተናገረ ንግግር ካለ ብቻ አስቀይመዋል አውቃለሁ። ያስቀይህም በእኔ ምክንያት ነው። ይህ ደግሞ በእኔ ምክንያት እንድትጣሉ አልፈልግም። በአንቺ ምክንያት ጋር የሚጣላ ነው? ኖ በእኔ ምክንያት ነው። አይደለም ሌላ ችግር አለ ነው ወይ? ይህ ጉዳይ እኛ ጋር መፈታት የሚችል ጉዳይ ነው። ተረዳሽ? እንዳልሽው ዳጊ ሰሞኑን እያደረገ ያለው ነገር ልክ አይደለም። አንቺ ወይም እናውቋል አይደል? በጣም ታገዝኩትና ከልክ በላይ ሄደ ነገሮች እኔ እንደዚሁ ነው ብዬ ላሰብኩና በመጀመሪያ ደረጃ ፕራንክ ማለት የሆነ ሰው ሊወድቅም ሊያልፍም ይችላል። እሱ ፕራንክ ስታደርጉኝ ማሰብ ነበረባችሁ ለወድቅም ላልፍም እንደምችል። ከዛም በኋላ ይቅርታ አልኩት። አትሻል አንቺ ቤት የሚደን እኮ ያደረግነው ነገር ታውቂያለሽ። ይቅርታ ጠየቅነው። ከዚህ በላይ ምንም ማድረግ አልችልም። ተረዳሽ? ይቅርታ አልኩት። ነገሮችን በቃ እንፍታ አልኩት። በቃ ምንም ማድረግ አልችልም። ስለዚህ በቃ ይሄን የእሱ ጉዳይ የሚሆን ነገር አይመስለኝም። ኖ እንደዚህማ አይባልም። የሚሆን ነገርማ የስንት ዓመት ጓደኝነት በእኔ ምክንያት ይጣላችሁ ነው የመሰለኝ። በአንቺ ምክንያት ያደረገው እኔ በአንቺ ምክንያት ለመጋጨት እኮ ገባኝ። ሆነ ቂም እንዳትይዝበት አለ አይደለ? እኔ ምንም አይነት ቂም የሚይዘው ነገር የለም። በአንቺ ምክንያት እኔ የጣሉት ጉዳይ የለም ከእሱ ጋር። እኔ ከእሱ ጋር ያደረኩት ነገር በአንቺ ምክንያት ከእሱ ጋር አለመጣላት እስከ ዛሬ ከአንቺ ጋር ምንም ያሉሽ ነገር የለም፣ ያወራሁሽ ነገር የለም። ጀስት ዝም ብዬሽ የሁሉ ጊዜያቶች ቆይቻለሁ። ተርታሽ አንቺ ጋር መቼ ምንም ያወራሁሽ ነገር የለም። በፕራንክ በጣም ነው ወጠጠሽን ከሽ በጣም ስታወጣጡ ኦኬ እሺ አፈቅሻለሁ ያው አንቺ ደስ እንዲሽ ብያለሁ። ወላ ካየሽ ቪዲዮ ነው እንደዛ ብያለሁ። ስሜት አለ ስሜት አለ። ጀስት ቀለል አድርጌ ነገሮችን ያወራሁት እና እኔ ቀላል እንደሚሆን ስላሰብኩ እንጂ አልፖስቶም መጀመሪያ ቪዲዮ አይደለ? እኔ ጀስት ቀላል ነው ብዬ ስላሰብኩኝ ኖርማል ነው ብዬ ስላሰብኩ ጀስት እንደ ቀልድ ስላሰብኩኝ ፖስት እንጂ እሱ መጥቶ አምሮ ነገሮችን እንደዚህ ጥምዝምዝ አድርጎ ያካብዳል ብዬ አላሰብኩም። እና እያየሁ ነበር የሚሰራቸውን ቪዲዮዎች። ምቀኝ ነው አለ፣ ሴሰኛ ነው። እኔ ሴሰኛ የት እንዳይኛ ላይ ቀብቶኛል። እሱ ነው ሴሰኛ። እኔ ከህዝቡ ጋር ለምን እንደዚህ አሁን ሰው ያምናል፣ የምር ይመስላል። ገባሽ? እኔ ከዚህ በፊት ከማንም ሴት ጋር አይቶኝ አያውቅም። እንደዚህ ከአንቺ ጋር ነው እንደዚህ ነገሮች የተፈጠሩት። እሱም በአጋጣሚ ነው። ምቀኝነት ደግሞ እኔ እንደዚህ ዳጊ እኔን ምቀኛ ብሎ የሚያስበኛ ብዬ አላስብም እስከዛሬ ድረስ። ተረዳሽኝ? የሚሰማው እንደዛ ከሆነ አመሰግናለሁ። የሚችለው ሌላ ምንም ማለት አልችልም። ያው እንዳለው እሱ የማያስፈልገኝም የራሱ ጉዳይ ነው። እኔ ብቻዬንም መስራት እችላለሁ ምናምን። እኔ የምፈልገው የእሱ መስራት በንዴት ነው አይደለም። አይ እኔ የምፈልገው የእሱ መስራትና መለወጥ ነው። አውቃለሁ ግን እኔ የምፈልገው የእሱ መለወጥና መስራት ስለሆነ ጀስት የምፈልገው ጀስት እሱ እዛ ቦታ ላይ ደርሶ እንዳይነበረ ሰው እሱ ጭንቅላቱ ልቡ አምኖበት እንደዚህ እንደሚሰራ ካመነ በቃ ፈጣሪ የልቡን ያሳካለት ይስራ። በአንቺ ጉዳይም ደግሞ ማያ እናንተ መብት የላችሁም። እኔም ፕራንክ የማድረግ መብት የላችሁም። እዚህ ጋር ካረጋችሁ በኋላ ደግሞ የፈለግኩትን የመውደቅም የመነሳትን መብት አለኝ። የማይደረግ ፕራንክ አረጋችሁኝ አይደለ? እሺ ብዬ ደግሞ ይቅርታ እኮ አልኩት አይደል? ይቅርታ አልኩት ከአንድም ሁለት ሶስቴ። ከዛም በኋላ እዛ ጋር ጨዋ ዝም አልኩት።
እዛ ሄዶ ኬክ ምናምን አክሽን ና መውሰድ ጓደኛ አክሽን መውሰድ እሱ ገብቶኛል። ገባሽ? እንደዚህ መናናቅ ያስፈልግ። አሁን ዳጊ ያደረገው ነገር እኮ ትክክል ነው እያልኩ አይደለም። እዚህ ጋር ትክክል እንዳልሆነ ልነግርህ ነው። ገባህ አይደለ? ዳጊ ያደረጋቸው ነገሮች አንተ ላይ ብቻ አይደለም እኔ ላይም እያደረገ ያለው ነገር ልክ አይደለም። ሰሞኑን ልክ አይደለም። ዳጊ ሁለታችሁ ታውቃላችሁ የራሳችሁ። ግን ማያ እኔ የምነግርሽ ነገር እኔ ዳግን በማውቀው ደረጃ አውቀዋለሁ። ይህ ጥፋት እኔ ከዚህ በለጠ ብዙ ነገሮችን ይቅርታ አድርጌለታለሁ፣ አልፌዋለሁ። ገባሽ? በዚህ ልክ የሚያናገር በዚህ ልክ አክሽን የሚያስወስድ ተግባር አይደለም። እኔ ሌላ ሰው ቢሆን ይሄ ነገር እኔ እንደሚመስለኝ ያው እሷ እንደዚህ ደፍራ አትሰራም ነበረ። ፕራንክ ሌላ ነገር ባይሆን ያው እርግጠኛ ሆኜ ፕራንክ ነው ተመልካች ፕራንክ እየተደረገ ነው ለማለት አልችልም። ግን እንደ ተመልካች ታፈቅረው ብትሆን ነች እንደዛ ሆና ነው የምትሰራው። እንደዛ አፍቃሪ ሆና ነው የምትሰራው እና እሷ እሱ ጋር መታ አይሆንም። ከሁለታችሁ ላስማማ እንደ ታስማሙ በጭራሽ ነው። ዳጊ በጭራሽ ሊስማማ አይችልም። ሌላ ለየት ጓደኞቹ አሏ። ጓደኞቹ ቢያንስ ከአንዱ ጓደኛው ጋር ብትመጣሽ ያስኬዳል። ከአንደኛው ወይ ከዳግም ወይ ደግሞ ከናታን ከአንዳቸው መታ እስቲ ረሙን እናናግረው ይቅርታን ጠይቀው እንዲታረቁ እናድርግ ብትል ይሻላል። ገና አሁን ቪዲዮ እንደሚያየው ለዛው ቪዲዮ እየሰራች አታቆይም። ናፈኝ ከአንተ መለየት አልፈልግም። የጓደኛዋን የባሏን ጓደኛ ከአንተ መለየት አልፈልግም። ገና ከሱ እየጠረጠራት ማለት ነው። እሱ ጋር ሄዳ በእኔ ምክንያት ስለሱ ይቅርታ አያስኬድም በጭራሽ። እና ግልጽ የሆነ ተመልካች ፕራንክ እየተደረገ እንደሆነ ነው የሚሰማኝ እንደ እኔ ሀሳብ። ምንም አይነት ምክንያት እኮ ለምንድን ነው ተውለት? ጓደኛዬ ስለምወዱ ነው አይደለ ነገሮችን እስከዛሬ አሳልፌ ዝም ያልኩት ለእሱ ብዬ መሰለኝ። ገባሽ? እሱ ግን በሴት ምክንያት ተጣላን አልልም። ለምን እሱ ስለሚወድሽ እንደዚህ አይነት ስም ልሰጠው አልፈልግም። ግን ያው ዳግም እንደዚህ አይነት የንቀት ደረጃ ከደረስን ጓደኝነቱ ጥንቅር ብሎ ይቀር። ዳጊ እኮ እዚህ ጋር ጥፋተኛ ነው። ገባ? እኔንም አናዶኛል። እኔ እዚህ ጋር ለእሱ ወግኛ አይደለም የመጣሁት። ለእሱ ይቅርታ እንድታደርግለት አለ። እሱ ለእሱ ይቅርታ ማድረግ ባለበት መንገድ ራሱ ያውቋል። ይቅርታ መጠየቅ እንዴት እንዳለበት። ገባ አይደለ? እሱ ያደረገውን ድርጊት እየደገፍኩ አይደለም። በጣም ትልቅ ጥፋት ነው ያጠፋው። እኔ ግን አሁን የመጣሁት በቃ እኔ ይቅርታ እየጠየቅኩ ነው። ይቅር እንድትለኝ አልፈልግም። እኔ አሁን የእሷ ጥፋት ምኑ ጋር ነው? እሷ እኮ ምንም ያደረገችው ነገር የለም። ፕራንኩ የመጀመሪያው ፕራንክ ከሆነ በእሱ ረንኩ ምንም አልተቀየምም። እሱ ራሱ ፕራንኩ ስለ ፕራንኩ ከዛ በኋላ ለተፈጠረው ነገር ሁሉ ይቅርታ ጠይቋል። እሷ መታ ይቅርታ የሚያስብል ነገር ምንም የላትም። ገና ደግሞ አንተን ማጣት አልፈልግም አስኬዳ። ኧረ ሴቶች ተው ግን ተው። እያየህ አውራኝ ረሚ አመላግመን ሆነ ማላቅበሽ ጭንቀቴ ቢገባሽ ቢራራልብሽ ከአንቺም ቀረ ነገር ከእኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናቆት ያለ እኔ ማናውቆት አንተን ማጣት ስለማልፈልግ ነው ይቅርታ እየጠየቅኩ ያለሁት እንጂ ዳግም ያደረገውን ድርጊት እኮ አጥቼው አይደለም። እያየህ አውራኝ። እኔ ይቅርታ እየጠየቅኩ ነው። እኔ ይቅር እንድትለኝ ብቻ ነው የምፈልገው። የእኔ ጥፋት ነው አውቃለሁ። እኔ ደግሞ አንተን ማጣት አልፈልግም። ለምን እያየህ መልስ አትሰጠኝም? ማያ ምን ድጋሚ ፕራንክ እያደረጋችሁ ነው? አይደለም። ምንድን ነው ሀሳብሽ? እኔ ይቅርታ እየጠየቅኩ ነው። ለምንድን ነው ማይሽ? ማያ ንገሪኝ። ማለት መልስ እንድትሰጠኝ ነው። ግን ደግሞ ይቅርታ በጠየቅ ባለበት መንገድ ይጠይቃል። አንቺን ይቅርታ ማለት ምን ጥቅም አለው? እንዴ የኔ ጥፋት እንደሆነ ስለተሰማኝ ነው። ገባ? እኔ እዚህ ጋር ጥፋተኛ ራሴን እንደ ጥፋተኛ ወስጄዋለሁ። ቢያንስ እንኳን ይቀልልኛል። ይቅርታ ብያለሁ። ይቅር ብትለኝ ይቀልልኛል። ያኔ ላይክ በሁለታችሁ መሀል ገብቼም ከሁለታችሁም ጋር ተቆራርጬም ይቅርታ እንድታደርግልኝ ይፈልጋል። እኔማ ይቅርታ አድርጌልሻለሁ፣ ችግር የለውም። ግን ነገሮች እናንቺ አብረን በሆኑ ሰዓት ብዙ ነገሮች ይበላሻል። ተረዳሽ? እና እናንቺ ሰላም ነን፣ ግን መገናኘትና አብረን ባንገናኝ ጥሩ መልካም። ተረዳሽ?
እና አንቺ ከዚህ በኋላ ባንገናኝ ጥሩ ነው። ምንድነው ችግሩ? በእኔና ባንተ ማለት ዳግም ጋር ችግር አለው ማለት ነው። ዳግም ጋር ችግር አለው። እኔ አንተ ማጣት አልፈልግም ረሚኔ፣ አንተ ማጣት ስለማልፈልግ እኮ ነው። ለምን አትረዳኝም? ለምንድን ነው ረሜ ከኔ ለመራቅ የምትፈልገው? ያልገባሽ ነገር ነች። ዳጊ እያሰበ ያለው ምቀኛ እንደሆንኩ ነው። አንተ ለእኔ ምቀኛ አይደለህም ረሜ። እኔ ነኝ በቃ በመሀላችሁ ክፍተት የፈጠርኩት። ስለዚህ ነገሮችን እናንተ በራሳችሁ ፍቱ። ብዙ አመት ለፍቼበታል ዩቱብ ላይ ገባሽ። ከህዝቡ ጋር አሁን እያጋጫችሁ እያቀሳሰራችሁ ምናምን፣ ግን እንደዚህ ፊልም ምናምን አይመቸኝ ገባሽ። በቃ ቀልድ መስሎኝ ነገር ቀላል መስሎ የለቀኩት። ከዛ ማለት ሲሆን አካበደ ይኸው ነገሩ ምናምን እያሯሯጠ ምናምን ነገር የሚገኘና በቃ አትወክበዩ አታካበዩ። እኔ የእሱ 50 ሺህ ላከብር ነው እንጂ ጠራኝ አልጠራኝ ችግር የለብኝም። ግን ከዚህ በኋላ ግን የምታግስበት ምክንያት የለም። አበዛው ሰው ቴንኪው ለሁሉ ነገር አመሰግናለሁ። ከአንድ 2 ጊዜ በጣም ተናገረኝ ዝም አልኩ። ስለዚህ ከዚህ በኋላ ምንም የምታግስበት ምክንያት የለም። ገባሽ። ጓደኛዬ ፍሬንድ ነው እየታገስኩት ይመቸው። ከዚህ በኋላ ግን በቃ ነገሮች ለይቅርታሽ ደግሞ ይቅርታ አድርጌልሻለሁ እና በቃ ቴንኪው ለሁሉ ነገር አመሰግናለሁ። እኔ ጥፋተኛ ከሆንኩ ይቅርታ ብያለሁ። እንዳለው የግሉን የፈለጉ መስራት ይችላል። ከዚህ በኋላ ግን አልታገስም እና ጨርሰናል መሰለኝ። ነገር ለምን ረሜ አትሂድ እንጂ አትሂድ ረሜ። ለምን እናወራለን? አትሂድ ረሜ። እሷ ችግር ምንድን ነው እንዴ? እውነትም ልጅቷ ታፈቅሯለች እንዴ? ሩር ላይ ያስኬደት ነው። አውዙ ቢላ ጭራሽ ነው ማይሄደው እንዴ? ልጁ ምን ያደርግ ነው የምትሉት? ተውት፣ ተፋቱት። ስንት አመት የገነባው ስንት አመት የለፋበት የዩቲዩብ ስሙን አታጥፉት። አልሆነ ነገር እና ጭራሽ አይመጣው ጭራሽ ማለት ነው። እሱ ባላወቀው ነገር ተመልካች ደግሞ እሱን ነው ለምን እንደዚህ ያደርግ ተሳስተሃል ምናምን እያለው ነው። እና ያው እሱ በቃ መውደቅ መነሳትም እንዳለ ሆኖ ግን ጭራሽ ይሄም ማለት አልነበረብህም ምናምን። አሁን እኮ ረሙ የወደፊት ህይወቱ ላይ ይሄ ጫና ያመጣም ማለት አይደለም። እንትን ጫና ያመጣበትም ማለት አይደለም። በቪዲዮ ሲፖስተው በራሳችሁ ሳይድ ብቻ ማሰብ የለባችሁ። ወደፊት የሚያገባ ሴት ምናምን ህይወት ይኖራል ወደፊት እና እንደዚህ ከሱ ተጠርጣል እሱን ትወጁ ነበረ መባሉ አይቀርም። እሱ ገና ቀጥተው ምን ብለው አሳምረው ስለሱ መጥፎ ነገር እየፖሰቱ ግን አሁን እሷ መታ እሱን ይቅርታ ምናምን አንተ ማጣት አልፈልግም ምናምን ከባሏ ጓደኛ የማይጠበቅ ነገር ማለት ነው። እና ተው ፕሊዝ ፕሊዝ ተው፣ አትረብሹን። የዛሬ ቪዲዮ ይሄንን ይመስል ነበረ። ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ ማድረግ በጭራሽ እንዳይረሳችሁ።